ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅት ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ግብጽ ከ48 ዓመታት በኋላ ለመጀመሪያ ጊዜ እስራኤልን ጠላት ሀገር ስትል መበየኗ እስራኤልን ክፉኛ አስቆጥቷል። በተለይም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኳታር በድንገት በተጠራው የአረብና የሙስሊም ሀገራት መንግስታት የጋራ ጉባኤ ላይ እስራኤል የግብፅም ጠላት ሀገር ነች ሲሉ ከእስራኤል ጋር የገቡትን ስምምነትም እንዳቋረጡ ተነግሯል። ይሄ ነገር በተለይ በምስራቁ ዓለም በተለይም በመካከለኛው አረብና እንደዚሁም በቀይ ባህር ቀጠና ሌላ ትልቅ ከፍተኛ ጡዘትን ይዞ ይመጣል ተብሎ የተጠበቀ ነው። የዚህ ጡዘት ወይም ደግሞ የነኚህ የግብፅና የእስራኤል እንደዚህ አይነት ውዝግብ ውስጥ መግባት ለኢትዮጵያ ምን አይነት ትሩፋት አለው የምናየው ይሆናል። ወደ ሁለተኛው መረጃችን ስናልፍ የኢትዮ ሶማሌ ወታደራዊ ጥምረት እንደምናገኘው ኢትዮጵያና ሶማሊያ በሚያስገርም ሁኔታ ጥምረት ሊፈጥሩ መሆናቸው ተገልጿል። በተለይም ሐሰን ሼክ በግብፅና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኩል ከስልጣናቸው ለማስነሳት ወይም መፈንቅለ መንግስት ለማድረግ በነሱ ላይ ማለት ነው በፕሬዝዳንት ሐሰን ሼክ መሐሙድ ላይ ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ መፈንቅለ መንግስትን ለማድረግ ሙከራ ማድረጋቸው መታወቁን ተከትሎ ፕሬዝዳንት ሐሰን ሼክ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቁርኝት መፍጠራቸው ተገልጿል። ይሄ እንዴት ሆነ? አሁንስ ያለው ሁኔታ ምን ይመስላል? በዝርዝር የምናየው ይሆናል። በመጨረሻም የባህር በሩን ጉዳይ በስፋት እንመለከታለን። በእርግጥ እነኚህ 3 አጀንዳዎች ኢትዮጵያ አሁን የባህር በሩን ጉዳይ ለማሳካት እያደረገች ካለው እንቅስቃሴ ጋር በቀጥታ የሚገናኙ ናቸው። አያይዘን እንግዲህ ሌሎች ወሳኝ የሚባሉ የመረጃ ምንጮችንም ዋቢ ያደረጉ ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ማስረጃዎች ያላቸው ወይም ደግሞ ወሳኝ የሆኑ እውነተኛ መረጃዎችን የምናደርሳችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችን ታዲያ እንደምታተርፉ እያመንኩኝ በዚህ ገበያ ፖድካስት ልዩ ዝግጅት በሚቀርቡ ጉዳዮች ወይም ርዕሰ ጉዳዮች ላይ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን ውስጥ ወይም በሜሴጅ እንድታደርጉልን፣ ለፕሮግራሙ አዲስ የሆናችሁ ቻናሉን ሰብስክራይብ እንደዚሁም ደግሞ ፕሮግራሙን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን በማድረግ ለኢትዮጵያ ብሔራዊ ጥቅም መሳካት አብረን እንስራ እንላለን። ወደ መረጃው ተሸጋገርኩ። እንግዲህ ቀዳሚ ያደረግነው መረጃ የግብፅና የእስራኤልን ጡዘት ነው። እንግዲህ በግብፅና በእስራኤል መካከል የተፈጠረው ጡዘት አሁን ላይ በጣም በከፍተኛ ሁኔታ ሀገራቱ ውጥረት ውስጥ እንዲገቡ አድርጓል። በተለይም ግብፅ ከሰሞኑ እስራኤል በኳታር ርዕሰ መዲና ዶሃ የሐማስ ተደራዳሪ ቡድኖች ላይ ያነጣጠረ ጥቃትን መፈጸሟን ተከትሎ በኳታር ጋባዥነት በአስቸኳይ በተጠራው የአረብና የሙስሊም ሀገራት መንግስታት መሪዎች ጉባኤ ላይ በሰጠችው እንግዲህ በፕሬዝዳንት አብዱል ፈታህ አልሲሲ በቀጥታ በተናገሩት ንግግር እስራኤል የመካከለኛው ምስራቅና እንደዚሁም ደግሞ የዚህ የአረቡ ዓለም ጠላት ነች፣ በዋናነት የግብፅ ጠላት ነች ሲሉ ከዚህ ቀደም ፕሬዝዳንት አንዋር ሳዳት የግብፅ የቀድሞ ፕሬዝዳንት የነበሩት ወይም ደግሞ ለመጀመሪያ ጊዜ ለእስራኤል እውቅና በመስጠት ከእስራኤል ጋር አረቦች አምፀው አረቦች እስራኤልን አግልለው የነበረበትን ሁኔታ በመቀየር ታሪክ ሰርተዋል የሚባሉት እንደዚሁም በአንጻሩ ደግሞ በአረቡ ዓለም እንዴት ለእስራኤል እውቅና ይሰጣሉ በሚል ከፍተኛ ትችት ደርሶባቸው እንግዲህ በአጥፍቶ ጠፊ ተሞክረው ህይወታቸው ሳያልፍ ቀርቶ በኋላ ላይ ግን በተተኮሰ ጥይት ህይወታቸው ያለፉት ወይም ደግሞ ተገድለው ከስልጣን የተገለሉትን የቀድሞ የግብፅ ፕሬዝዳንት አንዋር ሳዳት ከዛሬ 48 ዓመት በፊት የተናገሩትን ንግግር ፕሬዝዳንት አብዱል ፈታህ አልሲሲ በኳታር መድገማቸውን የተገለጸው። እንግዲህ እንደ ፕሬዝዳንት አብዱል ፈታህ አልሲሲ ገለጻ እስራኤል የቀጠናው ጠላትና ጸባጫሪ ነገረኛ ሀገር እንደሆነችም ገልጸዋል። በእርግጥ እስራኤል ይህንን ጉዳይ በቀላሉ እንደማታልፈው ወዲያው ነው በደቂቃዎች ልዩነት ነው መግለጫ የሰጠችው ይሄ ነገር ከተሰማ በኋላ። ከዚህ ጋርም ተያይዞ እንግዲህ በእስራኤል በኩል አሁን ላይ በቅርቡም ከሳምንታት በፊት እስራኤል ዝግጅት እንደምታደርግበት ይፋ ያደረገችውን ጋዛን ሙሉ በሙሉ የመቆጣጠርን እርምጃ
ፕሬዝዳንት አብዱልፈታህ አልሲሲ ንግግር ካደረጉ ከሰዓታት በኋላ እስራኤል ሙሉ በሙሉ ጋዛን ለመጨረሻ ጊዜ በሙሉ ቁጥጥሯ ስር ለማዋል የሚያስችል ወታደራዊ ኦፕሬሽን መጀመሯን የተገለጸው። ይሄ ወታደራዊ ኦፕሬሽን ጋዛን ሙሉ በሙሉ በመቆጣጠር የሚያበቃ ሳይሆን ጋዛን ሙሉ በሙሉ ከተቆጣጠረች በኋላ ሐማስንና ሌሎች ወሳኝ የተባሉ የሐማስ ቀኝ እጅ የሆኑ የመሳሪያ ፋይናንስ እና ሌሎች ድጋፎችን የሚያደርጉ ኃይሎችንም ጭምር። ከዚህም ባለፈ እንግዲህ እስራኤል በቀጠናው በተለያየ መልኩ በእስራኤል ላይ የተቃጣ ያለውንም ጥቃት ለመመከት የሚያስችል ብቃት ላይ መሆኗንም አረጋግጣለች። በተለይ የዘ ታይምስ ኦፍ እስራኤል፣ አናዶሉ ኤጀንሲ እንደዚሁም ደግሞ የአልጀዚራን ዘገባ ዋቢ ያደረጉ ተንታኞች በሚሰጡት ትንተና መሰረት የእስራኤል ወቅታዊ ሁኔታ በተለይ እስራኤል በዚህ በኳታሩ ጥቃት የተነሳ ከጋዛው በበለጠ ከፍተኛ የሆነ ውግዘት እንደደረሰባትና ከዚህም ባለፈ የአረቡ ዓለም ከእስራኤል ጋር የነበራቸውን ግንኙነት ሙሉ በሙሉ ለማቋረጥ ስለመወሰናቸው የሚያሳይ መረጃ ወጥቷል። በእርግጥ የአረቡ ዓለም ከእስራኤል ጋር ካላቸው ጥብቅ የሆነ ቁርኝትና እንደዚሁም ከፈጠሩት ንግድ እንደዚሁም ደግሞ በምስራቅ አፍሪካና በመካከለኛው ምስራቅ በአረቡ ባህረ ሰላጤ አገራት መካከል ሰላምን እንዲመጣ ለማድረግ በአሜሪካ ፊት አውራሪነት የአብርሃም ስምምነት በተለይ በዚህ በአረቡ ዓለምና በእስራኤል መካከል ተፈርሞ ነበር። የዚህ ፊርማ ወይም የዚህ ስምምነት አካል የሆነው የንግድ ግንኙነትም እዛው እንግዲህ በእስራኤልና በእነኚህ በአረብ አገራት መካከል ሌላ ውሳኔ ያገኛል ተብሎ እየተጠበቀ እንደሆነ ነው በእነኚህ ጠቀስኳቸው የሚዲያ አውታሮች የተዘገቡ ያሉ መረጃዎች የሚያሳዩት። እንደ አጠቃላይ እዚህ ላይ መረዳት የምንችለው ነገር የእስራኤልና የአረቡ ዓለም ግንኙነት ከ1948 ማለትም እስራኤል ከተመሰረተች በኋላ ለተወሰኑ ዓመታት ምናልባት 13 ዓመታት ለሚሆን ጊዜ ሙሉ በሙሉ ጨለምተኛ ነው የሚባል ነበረ። ምክንያቱም እስራኤል እንደ ሀገር እዛ ጋር መቆም የለባትም፣ እስራኤልን በፍጹም የሀገርነት እውቅና አንሰጥም የሚል ነበረ። በኋላ ላይ ግን የግብፁ ፕሬዝዳንት የቀድሞ ማለት ነው በወቅቱ የነበሩ ፕሬዝዳንት አንዋር ሳዳት ከግብፅ መንግስት ካቢኔዎች ጋር በመወያየት ለእስራኤል እውቅና መስጠቱ ቀጠናውን ሰላም ለማድረግና በዚህ ቀጠና የጠፋውን ሰላም በዘላቂነት ለማስፈን ይረዳል ብለው በማመን ከእስራኤል መንግስት ጋር ስምምነት ማድረጋቸው ነው። ይህም ስምምነት በአሜሪካ አደራዳሪነት እንደተደረገ ይታወቃል። እንግዲህ ከዛ ጊዜ በኋላ ያ ማለት ከ48 ዓመታት በኋላ ነው ፕሬዝዳንት አብዱልፈታህ አልሲሲ ከሰሞኑ እስራኤል በኳታር የፈጸመችውን ጥቃት ተከትሎ በተጠራው ጉባኤ ላይ በቀጥታ ላይቭ ትራንስሚሽን ላይ እስራኤል የግብፅም ጠላት ነች፣ ጠላት ሀገር ሲሉ እስራኤልን 100% እንግዲህ በጠላትነት የፈረጁበትን ንግግር የተናገሩት። ይህም ንግግር ከአንድ መሪ የተነገረ ከመሆኑ ጋር ተያይዞ ግብፅ እስራኤልን በጠላትነት መፈረጅ ብቻ ሳይሆን እየተጠባበቀቻት እንደሆነ የሚያሳይን ሌላ ሚስጥርን ያዘለ ስለመሆኑም እንግዲህ የእስራኤል ሚዲያዎች እየተቀባበሉት ነው የሚገኙት። የእስራኤል ፓርላማም በቅርቡ በዚህ ጉዳይ ላይ ስብሰባ እንደሚቀመጥ ተገልጿል። ሌላው ከዚህ ጋር ተያይዞ የሚነሳው መረጃ የእስራኤል መንግስት በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንታት በፊት እስራኤል አዲስ እቅድ እንዳላት ይፋ አድርገው ነበር። እቅዱ ምንድነው? የታላቋ እስራኤል ግንባታ ወይም ደግሞ መመስረትን የሚያሳይ ነው። የታላቋ እስራኤል ምስረታ ደግሞ በቀጠናው ካሉ በተለይ ደግሞ ከእስራኤል ጋር የድንበር ወሰን ወይም ድንበርተኛ ከሆኑ የአረቡ ዓለም ሀገራት በርካታ የሆኑ ግዛቶችን ወደ ራሷ የምትቀላቀል እንደሆነ የሚያሳይ ነው። በዛም የተነሳ እነኚህ የአረብ ሀገራት ከፍተኛ ስጋት ውስጥ ገብተዋል። ለምሳሌ ግብፅን ብንወስድ ግብፅ የሱዌዝ ካናልንም ጨምሮ መላውን ሲናይን ለእስራኤል የሚያስረክብበት ሁኔታ እንዳለም እየተነገረ ነው የሚገኘው። ለምንድን ነው ከተባለ እስራኤል በአዲሷ የታላቋ እስራኤል ምስረታ ውስጥ ሙሉ በሙሉ የሲናይ በረሃና እንደዚሁም ደግሞ የሱዌዝ ካናል ያለበትን የውሃ ቦይ ትንሽ አለፍ ብሎ ያለውን ግዛት መቆጣጠሯ ነው። ይህንንም ለምንድን ነው ተብላ ስትጠየቅ እስራኤል እንግዲህ በእስራኤል በኩል የወጡ መረጃዎች
እስራኤል ቀድሞ አባቶቻችን የኤርትራን ባህር አቋርጦ ከመጡ በኋላ እነኚህ ቦታዎች ላይ ሰፍረው ነበረ። እነኚህ ቦታዎች በታሪክ የእስራኤል ናቸው። ግብጾች እዚህ ጋር አልመጡም። ግብጾች እንደውም ወደ ታችኛው የናይል ተፋሰስ ዳርቻ ነው የነበሩት የሚል አመክንዮን ያቀረቡት። ለዚህም የተለያዩ የታሪክ ድርሳናትን መጥቀሳቸውን የተነገረው። በተመሳሳይ በጆርዳን በኩል ደግሞ የሎጥ ሚስት የጨው ሐውልት ሆና የቆመችበትን እስከ ሙት ባህርን የሚጠቀልለውን ኤሪያ ጨምሮ ሌሎች ግዛቶችንም ወደ ራሷ ልታካልል እንደምትችል እየተነገረ ነው የሚገኘው። እንደዚሁም ከሊባኖስ ከሶሪያ ኦልሞስት አሁን የያዘቻቸውን ጨምሮ ሌሎች ግዛቶችንም ልታካተት የምትችልበት ሁኔታ እንዳለ ተገልጿል። ከዚህም ጋር ተያይዞ እንግዲህ ቤንያሚን ኔታንያሁ በግልጽ ያሳዩትን ካርታ መሰረት በማድረግ እነኛ የአረብ ሀገራት ሳውዲ አረቢያንም ጨምሮ ማለት ነው ከእስራኤል ጋር መፋጠጥ ውስጥ ስለመግባታቸው ነው የተገለጸው። ይሄ በግብፅና በተለይ በእስራኤል መካከል የተፈጠረው ውዝግብና መፋጠጥ ለኢትዮጵያ ምን አይነት ትሩፋትን ያመጣል፣ ኢትዮጵያን ምን አይነት ሁኔታ ውስጥ ሊከታት ይችላል የሚለውን ነገር ስናይ በእርግጥም ይሄ ነገር በጣም በጥንቃቄ መታየት ያለበት ጉዳይ ነው። ለምንድን ነው ከተባለ እንግዲህ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አስመርቃ ሌላኛውን ትልቁን ብሔራዊ አጀንዳዋን ለማሳካት ወደ ባህር በሩ ፊቷን አዙራለች። ይሁንና ግን ወደ ባህር በሩ ባዞረችበት በዚህ ወቅት የግብፅ ባለስልጣናት የግብፅ የውጭ ጉዳይ ሚኒስተር በድር አብዱለቲም እንደዚሁም የግብፅ ዲፕሎማቶች በተለይ ደግሞ ወደ ምዕራቡ ዓለም ተመድበው የሄዱ የግብፅ ዲፕሎማቶች ዓለም አቀፍ ተቋማትን በጄኔቭም በስዊዝም እንደዚሁም ደግሞ በዘሄግም ሄደው የተለያዩ የሎቢ ስራ ወይም ደግሞ የማሳመን ስራዎችን እየሰሩ እንደሆነ የሚያሳዩ መረጃዎች ወጥተዋል። በጣም አስገራሚው ነገር የታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ማግስት ግብፅ ለተባበሩት መንግስታት ድርጅት የክስ ደብዳቤን አስገብታ ነበር። ይሄ በጣም የህልውናዬ ጥያቄ ነው፣ ከህልውናዬ ጋር የተያያዘ ህልውናዬን የሚፈታተን ጥያቄ ነው። ኢትዮጵያ ደግሞ ሰውም አትሰማም ህግም አታከብርም ሲሉ ነው ኢትዮጵያን የከሰሱት። እንደውም በተመሳሳይ እስራኤልና ኢትዮጵያ አንድ ናቸው፣ ኢትዮጵያም ሰውን አትሰማም እስራኤልም ሰውን አትሰማም ሲሉ በዚሁ ስብሰባ ላይ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያንም የወቀሱበት ሁኔታ ነው ያለው። በእርግጥ ኢትዮጵያ ልትሰማቸውም አይገባም ከዚህ በኋላ በዚህ ያካሄዳቸው። ምክንያቱም የግብጾች አጀንዳ የ1959 በቅኝ ግዛት ዘመን የፈረሰ ያረጀ የተንኮታኮተና ቡትቶ የሆነውን ስምምነት ከተቀበረበት አውጥተው ኢትዮጵያ የማታውቀውን ስምምነት ለዛውም ኢትዮጵያ በወቅቱ በባርነት ያልተገዛች በኮሎኒያሊዝም ቅኝ ግዛት ያልተገዛች በኮሎኒያል ኢምፓየር ውስጥ ያልነበረችን ወይም ከነሱ ጋር የተደራዳሪነት አቅም ፈጥራ መደራደር ችላ ተደራድራ የነበረችን አገር ልክ በቀኝ ግዛት ውስጥ እንደነበረች አገር አድርገው ከኬንያ ከሱዳን በተለይ ሱዳንን ግብጾች የዱዋል ሩል የሚባል አለ። ሱዳንን እንግሊዝና ግብጾች ገዝተዋት ነበር። ልክ እንደ ሱዳን አድርገው እና እንደ ሌሎቹ በቀኝ ግዛት ውስጥ እንደነበሩ አገሮች በዚህ ስምምነት ባይንድ ይደረጋሉ በሚል ኢትዮጵያንም በዛ ስምምነት ባይንድ እንድትደረግ ወይም ደግሞ እንድትገዛ ለማድረግ ነው እንግዲህ ጥረት እያደረጉ ያሉት። በነገራችን ላይ ይሄ ከተማረም ሰው የሚጠበቅ አይደለም። ምን አይነት መንግስት እንዳላቸው አላቅም። ይሄ ምንድነው የሚያሳየው? ምንም አታመጣም ነበር ኢትዮጵያን እስካሁን። አሁን ግን ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ገንብታ ጨርሳለች። በተጨማሪ ደግሞ ገንብቶ መጨረስ ብቻ አይደለም፣ ከዚህም በላይ ሌሎች ግድቦችንም ለመገንባት በትንሹ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ቀን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ 6 የሚጠጉ ብሔራዊ ሜጋ ፕሮጀክቶችን አስተዋውቀዋል። ከዚህም በላይ እነኚህ ሜጋ ፕሮጀክቶች የሚያወጡትን ገንዘብ ሲሰሙ ግብጾች የራስ ምታት ነው የሆነባቸው። ወደ 30 ቢሊዮን ዶላር ወጪ ወይም ፈሰስ የሚደረግባቸው ብሔራዊ ሜጋ ፕሮጀክቶች በኢትዮጵያ በቀጣዮቹ ዓመታት እንደሚገነቡ ጠቅላይ ሚኒስትሩ ማረጋገጫ ሰጥተዋል። አሁን እንግዲህ ከቀናት በኋላ የምንጠብቃቸው የጋዙ ብስራት አለ፣ የነዳጅ አለ ለብቻ፣ እንደዚሁም ሌላ ደግሞ የጋዝ እና የነዳጅ ሪፋይነሪ ደግሞ የሚገነባበት ሁኔታ እንዳለ አመላካች ግልጽ የሆነ መግለጫን ሰጥተዋል። ከዛም ውጪ የማዳበሪያ ፋብሪካው መገንባት ስራው ይጀምራል። እነኚህ ለግብጾች ሰላም አልሰጡም። ለምንድነው ያልሰጡት ከተባለ ግብጾች የኢትዮጵያ ማንሰራራትና የኢትዮጵያ ማደግ የነሱን ቀጠናዊና
በተለይ ዓለም አቀፋዊ የሆነ አሻጥር እየሰሩ ኢትዮጵያን ሲያጠላሹ የነበሩበትን አካሄድ ከመግታትም በላይ የነሱን ዓለም አቀፋዊ ተጽዕኖ ፈጣሪነትና ተቀባይነት በጣም እያኮሰመነው እንደሚመጣ ያውቃሉ። ይሄ እንዳይሆን ነው ከዚህ ቀደም ኤርትራንም ራሳችንን የገነጠልናት ብለው የግብፅ ባለስልጣናት በጣም ታዋቂ የሆኑ የግብፅ ባለስልጣናት በአልጋሃር ቲቪ ላይ ቀርበው ኤርትራን ከኢትዮጵያ የገነጠልነው እኛ ነን፣ የገነጠልነው ደግሞ ኢትዮጵያን ቢዚ ለማድረግ እንደፈለግን ኢትዮጵያ ላይ ለመጫወት እንዲያመቸንና ኢትዮጵያን ከቀይ ባህር ቀጠና ሙሉ በሙሉ ለመገደብ ለማስወጣት ወይም ደግሞ የአረቦቹ ቀይ ባህር ለማድረግ ታሳቢ በማድረግ ነው ብለው ነው በግልጽ የተናገሩት። የኤርትራ መንግስትም ከኛ አስተሳሰብ፣ ከኛ ትዕዛዝ፣ ከኛ ፍላጎት ውጭ አይወጣም ሲሉም ነው የተናገሩት። በተጨማሪ ደግሞ በጣም የሚያስገርመው ነገር ጀብሃም ሲመሰረት በ1921 አካባቢ እንግዲህ ታሪክ እንደሚያስረዳው ሌላ መረጃ የሚያቀርብም ሰው ካለ እንቀበላለን። ከዚህ ጋር ተያይዞ ማለት ነው በግብፅ ነው የተመሰረተው። ግብፅ ኢትዮጵያ እንድትከፋፈል ለዘመናት ስትሰራ ነበር። የግብፅ ዋና ኢትዮጵያ እንድትከፋፈል እንድትዳከም፣ አናርኪዝም ኢትዮጵያ ውስጥ ወይም ይሄ ስርዓት አልበኝነት ሰፍኖ ኢትዮጵያ የምትባላ ልክ እንደ ዘመነ መሳፍንት የምትኖር ሀገር እንድትሆን የሚፈልጉበት መሰረታዊ ምክንያት ምንድን ነው? የናይል ውሃን ከምንጩ መቆጣጠር ስለሚፈልጉና ከቻሉ በእንግሊዝ የተሰጣቸውን የቅኝ ግዛት መብት ዛሬ ከ60ና 70 ምናምን ዓመት በኋላ ተግባራዊ ለማድረግ ነው ፍላጎት እያሳዩ ያሉት። ይሄ ደግሞ የሚሆን አይደለም። ምክንያቱም አንደኛ ኢትዮጵያ የቀድሞ ኢትዮጵያ አይደለችም። ሁለተኛ የኢትዮጵያ ሕዝብ ቁጥር እንደ ቀድሞ አይደለም። ከሁሉም በላይ የኢትዮጵያ እናቶች፣ የኢትዮጵያ አርሶ አደር ገበሬ ምናልባት የከተማውን ሕዝብንም ሊያካትት ይችላል። ምክንያቱም መብራት ይበራል፣ ይጠፋል። ይሄ ደግሞ ከኃይል መቆራረጥ ጋር የተያዘ ነው። ኃይል የሚቆራረጠው ደግሞ ኢትዮጵያ በበቂ ሁኔታ ኃይል ማምረት የሚያስችል አቅም እያላት በሴራ ባሻጥር የመስኖ ግድቦችን እንዳትገነባ፣ የኃይል ማመንጫዎችን እንዳትገነባ፣ እንደዚሁም ደግሞ ራሷንም ሊያሳድጉ ከፍ ሊያደርጉ የሚችሉ ወሳኝ የሆኑ ሀገራዊ ትርክቶችንም በአግባቡ ማሰረጽ እንዳትችል ሕዝቡን በመከፋፈል ኢትዮጵያን ሲያዳክሙ በነበሩ በዋናነት በግብፅ እንደነ ሳውዲ አረቢያ ባሉ እንደዚሁም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሚያሰሩትና መንግስታቸው የሚሰራው ሴራ ዋና ተጠቃሽ ነው ለዚህ ለኢትዮጵያ መዳከም። ይህን ስል ኢትዮጵያ በውስጥ ችግር የለባትም፣ በውስጥ ምንም የአስተዳደር ከመልካም አስተዳደር ጋር ከሌሎች ችግሮች ጋር የተያዘ ነገር የለባትም ማለት አይደለም። ነገር ግን ኢትዮጵያ ይሄ ችግር ባይኖርባት ኖሮ ምን ያህል ልታደግ እንደምትችል አስቡት ውድ አድማጭ ተመልካቾች በያላችሁበት። ዋናው ፖይንት ምንድነው? አሁን በግብፅና በእስራኤል መካከል እንደዚህ አይነት ውዝግብ ሲፈጠር እኛ ቶሎ ብለን ማየት ያለብን ከግብፅ ጋር ያለን ታሪካዊ ዳራችን፣ ታሪካዊ ግንኙነታችን ምን ይመስላል። ለምን ግብፅ እኛን ፎከስ የምታደርገው እኛን ለመጣል ነው። ስለዚህ ግብፅን የሚወጋልን፣ ግብፅን አሁን የሚያጠቃልን፣ ግብፅን የሚያዳክምልን ኃይል አገኘን ማለት እኛ ወደ ልማታችን ትኩረት እንድናደርግ እረፍት እንድናገኝ ቢያንስ ይረዳናል ማለት ነው። አንድ ማሳያ ልስጣችሁ። የአረብ ስፕሪንግ በተነሳ ወቅት በመጋቢት 23 2003 ዓመተ ምህረት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ የታላቁ የኢትዮጵያ ህዳሴ ግድብን ፕሮጀክት ኤክስ በሚል እንደሚገነባ ካስታወቁ በኋላ ቀድመው ይሄንን ፕሮግራም ይሄ የታላቁ የኢትዮጵያ ህዳሴ ግድብ እንደሚገነባ በመስቀል አደባባይ ወጥተው ከመናገራቸው በፊት ከተወሰኑ ሳምንታት በፊት ከባለሀብቶች ጋር ውይይት አድርገው ነበር። ስለዚህ ከባለሀብቶች ጋር በነበራቸው ውይይት ፕሮጀክት ኤክስ በሚል ነበር የተቀመጠው እና ያ ፕሮጀክት በምን ይገነባል ብለው ሲጠይቋቸው እስካሁን የገነባናቸው ግድቦች እስካሁን አብረን በመስራታችን መለወጥ እንደምንችል የሚያሳዩ ናቸው። ስለዚህ ግድቡንም በራሳችን እንገነባዋለን ብለው ነው በመጋቢት የመለሱት። ከዛ በኋላ በመጋቢት 23 2003 ዓመተ ምህረት የመሰረተ ድንጋይ ተጣለ። ከዛም በኋላ እሳቸው ከዓመት በኋላ ነው የሞቱት። የመሰረተ ድንጋይ ብቻ ነው የጣሉት። ብዙ የግንባታ ስራው ያን ያህል ሩቅ አልሄደም ነበር። ነገር ግን ቀጥለው በመጡ መንግስታቶች ውስጥ የነበረው በተለይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በዋናነት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ስልጣን ከያዙ በኋላ ግብፅ ኢትዮጵያ ላይ የፈጸመችው ሴራ፣ ደባ፣ ሸፍጥ ኢትዮጵያውያን ላይ የፈጸመችው እንደ መንግስትም መንግስት ላይ የሰራችው ስራ በጣም የሚዘገንን ነው። ስንት ኢትዮጵያዊ ደም የግብፅን ፍላጎት ለማሟላት ሲባል
በማያውቀው ደሙ ፈሷል፣ ሞቷል፣ ብዙ ነገር ተፈጥሯል። ይህን ሁሉ ችለው ነው እንግዲህ የኢትዮጵያ መንግስት የታላቁ የኢትዮጵያ ህዳሴ ግድብን አስመርቆ ግብጾች አይናቸው እያየ ለዓለም ብስራቱን ያበሰረው። ከዛም በኋላ በማግስቱ የተባበሩት መንግስታት ድርጅት ሄደው ይህንን የክስ ደብዳቤ አስገብተው ኢትዮጵያን መክሰሳቸው ሳያንስ ከትላንት ወዲያ ዕለት በሳምንቱ ደግሞ ኦልሞስት ሳምንትም አልሞላም፣ በአንድ ሳምንት ውስጥ እንበለው፣ በአንድ ሳምንት ውስጥ ሁለተኛ የክስ ደብዳቤያቸውን የግብፅ የውጭ ጉዳይ ሚኒስተር ባደር አብዱለቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለተለያዩ የዩኤን ተቋማት ልከዋል። ምንድን ነው የሚያሳየው? እኛ ላይ አሁንም ምን ያህል ተጽዕኖ ለመፍጠር ዝግጅት እያደረጉ እንደሆነ ነው። ስለዚህ ከዚህ የምንረዳው እንዳጠቃላይ ግብፅ ስለማተኛልን ግብፅን ቢዚ የሚያደርጋት ኃይል ካለ ለእኛ እረፍት ነው። ቶሎ ብለን ሳናንቀላፋ አቅማችንን እያደራጀን ሀገራዊ ልማቱን ማፋጠንና ግብፅ ላጥቃችሁን ብትል ብትገፋን እንኳን መገፋት የማይችል የገዘፈ የተራራ ያህል አቅምን በመገንባት በመፍጠር ግብፅን ለማሸነፍ መጣር ነው ያለብን የሚለውን ነገር ለማመላከት ነው እንጂ ጸብ ስለምንወድ ወይ ደግሞ ግብፅና እስራኤል ጦርነት ውስጥ ገብተው የዜጎች መሞት ስለሚያስደስተን አይደለም። ምክንያቱም በጋዛ ያየነው ሰቆቃ በእኛ ላይ ቢሆን ምን ያህል ሊሰማን እንደሚችል ማየት ነው። ስለዚህ ጦርነትን አይደለም፣ ነገር ግን ምንጊዜም ኢትዮጵያ ሰላምን እየፈለገች መልካም የሆኑ አማራጮችን እያቀረበች ለግብፅም፣ ለሱዳንም፣ ለጅቡቲም፣ ለኤርትራም ጭምር ለኬንያም፣ ለዩጋንዳም፣ ለደቡብ ሱዳንም በቀጠናው ላሉ እስከ ታንዛኒያ ሁላ የሚደርስ ነው። እንግዲህ አሁን ኢትዮጵያ ያቀረበችው አማራጭ አሁን የታላቁ የኢትዮጵያ ህዳሴ ግድብን ብናይ ኬንያ ተጠቃሚ ነች ከኃይሉ። ሱዳን በነፃ ሱዳን እስካሁን ገንዘብ አልከፈለችም ከኢትዮጵያ ለምትወስደው የኤሌክትሪክ ኃይል። ኢማጂን እንግዲህ አስቡት። ታንዛኒያ፣ ደቡብ ሱዳን፣ ጅቡቲ ከዚህ የተጠቀሙ ናቸው። ሶማሊያ ፕሬዝዳንት ሐሰን ሼክም በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለት ያረጋገጡት ነገር አለ። ይሄ ታሪካዊ ግድብ ነው፣ ሁላችንንም ያስደሰተ ነው። ሌላው ባይልም እኛ ግን ተጠቃሚ ስለምንሆን እንፈልገዋለን ያሉት ምን ማለት ነው? ቀጠናውን የሚያስተሳስር ነው። ደቡብ ሱዳን መስክራለች። ፕሬዝዳንት ሳልቫኪር መነሳቱን ላይ ያቃታቸው ግን የጤና እክል አጋጥሟቸው ማለት ተነስተው ነው የተናገሩት። ለምን? ዋጋውን ለሀገራቸው ህዝብ የሚሰጠውን ጥቅም ስለሚያውቁ ማለት ነው። የግድቡ ምረቃ ስነ ስርዓት ቀን ተገኝተው እስማኤል ኦማር ጊሌ በአማርኛ ምንድን ነው ያሉት? የሚገራርም ንግግር ነው የተናገሩት። አስደናቂ ንግግር ነው። አስደናቂ ግድብ ነው። የኢትዮጵያ ህዝብ ሊኮራበት የሚገባ ነው። የኢትዮጵያ ህዝብም በዚህ ግድባችሁ ኩሩ እኮ ነው ያሉት። ግን ግድቡ የጋራችን ነው ያሉት። ለምን? አብረን ነው የምንጠቀመው ነው። የኢትዮጵያ አስተሳሰብ ይሄ ነው። ይሄንን አይነት አስተሳሰብ ለማትፈልገው ግብፅ አይደለም ከእስራኤል ከአሜሪካ ቀጥታ ጥቃት መጥቶ ቢመታት እኔ ባይዘዌ ምንም አይገርመኝም። ለምን? ግብፅ የራሷን ጥቅምና ለራሷ መጠቀም እንጂ ፈጽሞ የሌላ ሀገር ህዝብና መንግስት ጥቅም ምንም ጉዳይ ማይሰጣት የራሷን ብቻ የምትከተል ሰልፊሽ ሀገር ነች፣ እንደ ሀገርም እንደ መንግስትም። ስለዚህ ከዚህ አንጻር አሁን በእስራኤልና በግብፅ መካከል የተጀመረው መፋጠጥ ኢትዮጵያን ምናልባትም ለዓመታት ሰላምን የሚሰጣት ነው። ለምን ከተባለ አንደኛ ግብፅ የምትኮራበትና ዓለምን ወሳኝ ስትራቴጂክ ቦታ ላይ የተቀመጥኩ ነኝ ብላ የምትኮራበትን ስትራቴጂክ ሎኬሽኗን በመጠቀም የምታገኘውን ገንዘብ እንደዚሁም የመሳሪያ ድጋፍን በመጠቀም አንዴ ገንዘብ እየከፈለች ሌላ ጊዜ መሳሪያውን እያስታጠቀች እንደ ኢትዮጵያና መሰል ሀገሮችን በምስራቅ አፍሪካ ያሉ ሀገሮችን የምታመስበትን አቅም ለጊዜው ምን ያደርግልናል? ያኮላሽልናል። ለምን? ሲዩዝ ካናልን የምትቆጣጠር ከሆነ እስራኤል አለቀ ነገሩ ማለት ነው። ግብፅ ከየት መታ ኢትዮጵያ ልትወጋ ትችላለች? በእርግጥ አሁንም ኢትዮጵያን ልትወጋ አትችልም። በዚሁ በግብፁ ሚዲያ ላይ ኪንግስ ኦፍ አባይ ኡስታዝ ጀማል በሽር ሲተረጉም ምንድን ያለው? አንድ ተንታኝ አልሲሲ ለስልጣኑ ሲል ብቻ ሌላውን ነገር ተዉትና ለስልጣኑ ሲል ብቻ ኢትዮጵያን አይወጋም። አሁን በቋፍ ነው ያለው። ለምን? ሚሊተሪውን አጠገቡ ምንም እንዳይመክሩ አድርጎ እዛ ሊቢያና ቻድ ድንበር አጠገብ ነው ያደረጋቸው። ሰው እንኳን የማይገኝበት ቦታ ዋና መስሪያ ቤቱን እዛ አርቆ ነው የሰራው፣ ጥግ ድንበር። ያ ማለት ሊቢያና ቻድ ድንበር አካባቢ ወይም ወደ ምዕራብ ግብፅ እዛ በረሃ ውስጥ ነው ዋና መስሪያ ቤቱን እንኳን ገንብቶ እዛ ያስቀመጣቸው።
ጦርነት የሚመጣ ከሆነ ደግሞ እንደዚህ ለዛውም ድንበር ተሻጋሪ ሆኖ የትም ሩቅ አገር የትም ሄደው የሚዋጉ ከሆነ ወታደሮቹ ይማከራሉ፣ ስለዚህ ይጥሉታል። ለዛ ሲል ከኢትዮጵያ ጋር በምንም ተአምር ጦርነት ውስጥ አይገባም ሲል ነው እንግዲህ ተንታኙ ሐሳቡን የሰጠው። በእርግጥ ሊሆንም ይችላል፣ ግን እንዳጠቃላይ ግብፅ ከኢትዮጵያ ጋር ችግር ውስጥ እገባለሁ ብላ የምታስብ ከሆነ ሰላማዊ የድርድር መድረክን ወይም የሰላማዊ የዲፕሎማሲ ድርድርን መምረጥና በሰላማዊ መንገድ መደራደር ነው። እማይሆን ከሆነስ እመታለሁ ከኢትዮጵያ ጋር እጋጫለሁ ምትል ከሆነ አሁን እየዛተች እንዳለችውም ግድቡ በራሱ አንድ ማስተማመኛ ነው። ውሃው እነሱን ያጥለቀልቃል፣ ይውጣቸዋል። ከሱዳን ጀምሮ ሱዳን ለመድረስ 3 ቀን፣ ግብፅ ደግሞ ካይሮን ለመበታተን የ5 ቀን ዕድሜ ነው። ከዛ ውጪ ኢትዮጵያ የታጠቀቻቸው ዘመናዊ መሳሪያዎች እስራኤል ሰራሽ የጸረ ሚሳኤልና እንደዚሁም ደግሞ የማይታዩ ከራዳር ሲስተም ውጪ የሚበሩ ድሮኖችን፣ ጀቶችን እንደዚሁም ሌሎች በራሪ ቁሶችን የሚቆጣጠር መሳሪያ የታላቁ የኢትዮጵያ ህዳሴ ግድብ ጋር ገጥማለች። እንግዲህ በቁጥር እስከ 35 በላይ በጣም ከባባድ ሚሳኤሎች የታላቁ የኢትዮጵያ ህዳሴ ግድብን እየጠበቀው እንደሆነ ይነገራል። ከዛም በተጨማሪ ደግሞ ሌሎች በጣም ወሳኝ የሆኑ ረጅም ርቀት ተምዘግዛጊ ሚሳኤሎችም ለብቻ እንደተቀመጡ ነው የሚነገረው። በዚህ ያህል ደረጃ የሚጠበቀውን ግድብ ነካው ማለት ወይም ደግሞ እመታለሁ ካለች አስዋን የለም ካይሮ የለችም ማለት ነው። ለምን? እነሱ ናቸው የጀመሩና እኛ አይደለንም። ይህንን ስንል ኢትዮጵያ አሁን ጦርነት ለማድረግና ጦርነት ውስጥ ገብታ አትርፋ ራሷን አቅሟን አደራጅታ ድጋሚ ታላቅ ለመሆን የሚያስችል አሁን ሁሉም ነገር የተሟላ አቅም አላት ለማለት አይደለም። በወታደራዊም ዘርፍ በልማቱም ዘርፍ ኢትዮጵያ ጥሩ ሁኔታ ላይ እንደምትገኝ የተመሰከረ ነው። እኔ አይደለሁም፣ IMFም አረጋግጧል። በእርግጥ አንዳንድ መስተካከል ያለባቸው ሁኔታዎች እንዳሉ በሪፖርቱ ተመላክቷል። ነገር ግን በጸጥታው ረገድ የአሜሪካን መንግስት፣ የአውሮፓ ህብረትም፣ በሩቅ ምስራቅ ያለችው ቻይናም፣ ራሽያም፣ ፈረንሳይም፣ ጀርመንም የእንግሊዝ መንግስትም ለኢትዮጵያ የመሰከሩት ነው። ከኢትዮጵያ ጋር ጥምረት መፍጠርና አብሮ መስራትን እንደሚፈልጉ አረጋግጠዋል። ለምን ሲባል ጠንካራ ሚሊተሪ ነው ያሉት። መጀመሪያ ላይ ክራይቴሪያ ያስቀመጡት። ሁለተኛ መልክዓ ምድራዊ አቀማመጧና ያላት ሪከርድ ታሪክ የኢትዮጵያ መከላከያ ሰራዊት የሰላም ማስከበር ሂደትንም እንደዚሁም ሌሎች በጣም በጎ የሚባሉ የሀገርን የህዝብን ጥቅም የሚያስጠብቁና የሌሎች ወገን ህዝቦችንም በተለይ አፍሪካውያንንም ጥቅም ለማስጠበቅ የሚያስችል ከግጭት ከውዝግቦች የሚያድን ትልቅ ስራ ነው የሰራው። የሰላም ማስከበር ታሪኩ የኢትዮጵያ ሀገር መከላከያ ሰራዊት የሚያኮራ ነው። ያንን ሪከርድ አድርገው ወይም ይዘው እንደ ክራይቴሪያ ከዚህ ቀደም እስራኤል በጋዛ እያደረገችው ባለው ጦርነት ሳቢያ በቀይ ባህር ቀጠና የሚንቀሳቀሱ ከእስራኤል ጋር ግንኙነት ያላቸው እንደዚሁም እስራኤልን የሚደግፉ ሀገራትን መርከቦች እየለዩ ጥቃት ሲፈጽሙ የነበሩትን ሁቲዎችን ለመቆጣጠርና እንቅስቃሴያቸውንም እንግዲህ እስካን ለማድረግ ጥቃትም የሚፈጽሙ ከሆነ አጸፋዊ ምላሽ ለመስጠት በማሰብ የአውሮፓ ህብረት ከኬንያ ጋር ነበረ። ከ200 ሚሊዮን ዩሮ በላይ ፈሰስ አድርጎ ነበረ። ለምን? ለደህንነትና ለጸጥታ ማስከበር ስራ፣ ይሄ የቀጠናውን ጸጥታ። ከዛ ኬንያዎች አልቻሉ። ስለዚህ ወዴት ነው የመጣው የአውሮፓ ህብረት? በቀጥታ ወደ ኢትዮጵያ ነው የመጣው። ምንድን ነው የሚያሳያችሁ? ይሄ የአውሮፓ ህብረት ኢትዮጵያን የመረጠበት አንዱ ክራይቴሪያ የሚሊተሪ ስትሬንግስ ከሆነ ኢትዮጵያ አይደለም አንድ አለኝ የምትለውን ለዘመናት ህዝቡ ካለው ከሌለው ላቡን አንጠፍጥፎ የገነባውን ግድብ ይቅርና ድንበር ላይ የሚያልፍ ወይም የሚወድቅ አንድ ነገር ብተኩስ ግብፅ አጸፋዊ ምላሹ ሊከብዳት ይችላል። የኢትዮጵያ መንግስት ዝም ያለው ወዶ አይደለም፣ የያዘውን ይዞውን። በሌላ በኩል ከኢትዮጵያ በላይ አባይን በሰላማዊ መንገድ አብረን እንጠቀም ስትባል እምቢ ያለችው ግብፅ ከኢትዮጵያ በላይ የማትችለው ዱብዳ ወርዶባታል። ምንድን ነው? እስራኤል ነች። ከእስራኤል ጋር በቅርቡ ጦርነት ውስጥ ሊገቡ እንደሚችሉ የሚያሳይ ከ40 ሺህ በላይ ወደ 44 ሺህ የሚቆጠር ጦሯን በእስራኤልና ግብፅ ድንበር በተለይ ሲና በረሃ አጠገብ ያሉ እንደ ራፋ እንደዚሁም ደግሞ ሌሎች ከተማዎች አጠገብም አሰማርታ ነው የምትገኘው። እንግዲህ በካምፕ ዴቪዱ ስምምነት መሰረት እስራኤል በ1978ቱ ስምምነት መሰረት በግብፅና በእስራኤል ድንበር አካባቢ ጦሯን በብዛት እንዳታሰፍር፣ በአንጻሩ ግብፅ ደግሞ በዛ ቀጠና ከ22 ሺህ ጦር በላይ
በሲናይ በረሃ እንዳታሰፍር ተስማምተው ነበር። ግብፅ ግን ያንን ጥሳ ነበር እዛ ጋር ያሰፈረችው። ለምን? የጸጥታ ስጋት ስላለባት። ሁለተኛ ነገር በጋዛ የሚደረገው እንቅስቃሴ በተለይ በጦርነቱ ምክንያት ጋዛውያን ድንበር ሰብረው ወደ ግብፅ ስለሆነ ሊመጡ የሚችሉት ያ እንዳይሆንና በተለይ ደግሞ ከመጡም ታጥቀው በመግባት የሙስሊም ብራዘርሁድ አባላት ስለሆኑ አብዛኞቹ የሐማስ ታጣቂዎች እኔም ላይ ጥቃትን ይከፍቱብኛል፣ ውስጤን ቢዚ ያደርጉታል። ሌላ ደግሞ ችግር ነው ይዞብኝ የሚመጡት። ምክንያቱም እስራኤል ሰላዮቿን ልትልክ የምትችለው አንድም በእነኚህ በሐማስና በጋዛ ፍልስጤማውያን ስደተኞች በኩል ስለሆነ ለውድቀቴ ይዳርጉኛል የሚል ስጋት ስላላት ነው። እንግዲህ ምን ያህል እስራኤልን እንደፈራች መገንዘብ ነው። ምክንያቱም እስራኤል በምን እንደምትገባባት አታውቅም። አንዱ ማሳያ የኢራኑ ጦርነት ነው። ኢራን ስትደነፋ እንደፈለገኝ ነው ማረገው ስትል፣ በእርግጥ ኢራን የተበደለች ሀገር ነች። እውነት ነው። ይህንን የሚካድ ነገር አይደለም። ለምንድን ነው ከተባለ ጥቃቱን ማን የፈጸመው እንዴት ነው የተፈጸመው የሚለውን ነገር ማየት ያስፈልጋል። ነገር ግን 100% እስራኤሎችም ጥፋተኛ ናቸው ለማለት አሁን በተለየ መልኩ ማየት ያለብን ነገሮች አሉ። እስራኤልም ለብሔራዊ ደህንነቷ ስጋት ስለሆኑና ፍልስጤሞች ላይ የምታደርገውን ጥቃት በሚመለከት ኢራኖች እስራኤልን እናጠፋለን ብለው መዛት ከጀመሩ በኋላ ነው እስራኤል ጥቃቱን የጀመረችው። ስለዚህ ከዚህ አንጻር የእስራኤልና የኢራን የ12 ቀኑ ጦርነት ሲካሄድ ያየነው ነገር እኮ ትንግርት ነው የሚመስለው። ስንት የእስራኤል ሰላዮች እዛው ኢራን ውስጥ ተቀምጠው እኮ ድሮን ሲልኩ ነበረ። የሞሳድ ሰላዮች ከተማ ውስጥ ገብተው አምሰውት ነበር እኮ። የአየር ክልሏን 100% የእስራኤል ጦር እንዲቆጣጠር ያደረጉት እኮ በስለላ በደህንነት አቅማቸው የተነሳ ነው። በተመሳሳይ ግብፅም ይሄ ስጋት አለባት። ከአሁን በኋላ እስራኤል የምትባል ሀገር ለእኔ ጠላት ነች ብላ ስትፈርጅ እስራኤል እጇን አጣጥፋ አትቀመጥም። መልእክት ስላለው ንግግሩ ለዛውም በአልሲሲ ነው፣ በግብፅ ፕሬዝደንት ነው የተነገረው። ስለዚህ ይሄን ነገር እስራኤሎች ዝም ብለው አይመለከቱትም። ይሄንን ነገር ዝም ብለው የማይመለከቱት ከሆነና በተጨማሪ ደግሞ በቅርቡ እስራኤሎች ታላቋን እስራኤል ለመገንባት የግብፅንም ሲናይ በረሃና ሲዩስ ካናልን የሚያካትተውን የውሃ አካል ለመውሰድ የሚያስቡ ከሆነ ወይም የሚመሰርቱ ከሆነ ኢትዮጵያ ግብፅ እዛ ጋር የቤት ስራ ስላለባት ልክ እንደ አረብ ስፕሪንጉ ወቅት አሁንም ነፃ ጊዜ ይኖራታል። ስለዚህ ብዙ ትገነባለች ማለት ነው። በዚህ በኩል ብስራት ነው። አልመጣንባቸውም፣ እነሱ ነው የመጡብን። አልነካናቸውም፣ እነሱ ነው የነኩን። እኛ እነሱ ላይ አሻጥርን ፈጥረን ወይ ደግሞ ቡድን አደራጅተን ሲናም ወይም ካይሮ ወይም የሆነ ቦታ ላይ አላክንም። ወይም ደግሞ ግብፅ ውስጥ ችግር የሚፈጠር ሰርጎ ገብን ሱዳን ውስጥ አስፍረን ግብፅን አላጨናነቅናት። ግብፅ ነች ኢትዮጵያ ውስጥ ሁሉ ጊዜ ሰርጎ ገብ የምትልከው፣ አሸባሪ የምትልከው፣ የምታደራጀው። ኢትዮጵያ ውስጥ ንጹሐን ዜጎች የሚገላቸው ማን እንደሆነ እንኳን ሳያውቁ እንዲሞቱ ምክንያት የሆነችው ግብፅ ነች። ለዘመናት የኢትዮጵያውያን የብዙዎች የሺዎች የመቶ ሺዎች ኢትዮጵያውያን እጅ ደም በእጇ አለ። ለምሳሌ በኢትዮ ኤርትራ ጦርነት እጇ አለ። ኢትዮጵያ ከኤርትራ ጋር በተለይ በነፃነት ውጊያ ስም በተደረገው ጦርነት ውስጥ በርካታ ኢትዮጵያውያን ዜጎች ደማቸው እንዲፈስ፣ በርካታ ኤርትራውያን ዜጎች ደማቸው እንዲፈስ ግብፅ ከፍተኛውን የአንበሳውን ሚና ተጫውታለች። ስለዚህ አሁን የእጇን ልታገኝ የተቃረበች ነው የሚመስለው። አምላክም የእጇን ይስጣት። ለማንኛውም ግብፅና እስራኤል መካከል የተፈጠረው ውዝግብ ለኢትዮጵያ እረፍትን ሊሰጥ ይችላል። ይህንን መንግስት በደንብ በንቃት መከታተል አለበት። በእርግጥም እየተከታተለው ይመስላል። ሁኔታው እንግዲህ ጡዘቱ ከኢትዮጵያ ወደ ራሷ የዞረ ይመስላል። ግብፅ አሁን ከፍተኛ አጣብቂኝ ውስጥ ነው የገባችው። ከሰሞኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሄዳ ከሳ ኢትዮጵያን ድጋሚ አሳሪ በሆነ ውል ለማስፈረም ጥረት እያደረገች ያለችው ግብፅ ከኢትዮጵያ በኩል ምንም አይነት ምላሽ አለመሰጠቱም አናዷታል። የኢትዮጵያ መንግስት በዚህ ጉዳይ ላይ ምንም አልሰጠም። ምክንያቱም የተበላ ቁብ ስለሆነ አተካሮስ መግባት አያስፈልግም። የግብጾች ዋና አጀንዳ ምንድን ነው? አንዱና ዋናው ጉዳይ ግብፅ ኢትዮጵያ ሌላ ግድቦችን ትገነባለች የሚል ስጋት ሲሆን፣ ሌላኛውና መሰረታዊ ጉዳይ ደግሞ ኢትዮጵያ ግድብ ከገነባች ሌላኛዎቹ 6ቱ የናይል ተፋሰስ ሀገራትም የተቀሩትም ማለት ነው
አንድም አይደለም፣ ሁለትም አይደለም፣ 9ም አይደለም፣ 90 ግድቦች ሊገነቡ ይችላሉ ነው ሐሳባቸው። ስለዚህ ያ ሳይሆን እቺን በነፃነቱም አርያ የሆነች አልገዛም ብላ ጣሊያንን ድል ነስታ ቱርኮችን አባራ ከዚህ ቀደም ከ15ኛው ክፍለ ዘመን ጀምሮ ያለውን ታሪክ ማየት ነው። ግብፅን በካዴፍ እስማኤል ፓሻና በአሊ ሙሐመድ ዘመንም እንግዲህ እነኚህም ቱርክን ተከትለው የመጡ ማምሉኮች ናቸው። የማምሉክ ዳይናስቲ የሚባል ዘመን አለ ግብፅ ውስጥ። እንግዲህ እነኚህ ሁላ ሊወሯት መጥተው ያባረረችው ኢትዮጵያ መጨረሻ በአድዋ በ1889 ምን ብላለች? አድዋ ላይ ድልን ሰርታ ለነጭ እጅ እንደማትሰጥ አስመስክራለች። ይህንን ዓለም ያውቋል። አሁን ደግሞ በአፍሪካ የመጀመሪያውን ግዙፍ የኃይል ማመንጫ ዘርፈ ብዙ ጥቅም ያለውን የኃይል ማመንጫ ገንብታ ማስመረቋ መመልከት ትችላላችሁ። አብዛኞቹ የአፍሪካ ሀገራት መሪዎች ግርምት ውስጥ ነው ያሉት። በተለይ የምስራቅ አፍሪካና የዚህ የናይል ተፋሰስ ሀገራት መሪዎች ምክክር እያካሄዱ ነው ያሉት። ይሄንንም መረጃ የደረሳት ግብፅ አሁን የምትይዘው የምትጨብጠው አታለች። ልክ ኢትዮጵያ ላይ ሌላ ሴራ እያሴረች ባለችበት በዚህ ወቅት ፕሬዝዳንቱ በሰሩት ሚስቴክ ወይም የአፍ ወለምታ ሊሆን ይችላል እስራኤል ጠላት ነች ብለው በተናገሩት ንግግር ቀድሞውኑ እስራኤል እያሴረች ካለው ሴራ ጋር ተያይዞ ግብፅና እስራኤል መካከል ያለው ጡዘት እጅጉን እየተፋፋመ ይገኛል። ይሄ ደግሞ ለኢትዮጵያ እረፍት የሚሰጥ ነው። ወደ ሁለተኛው መረጃችን ስናልፍ የኢትዮ ሶማሊያ ወታደራዊ ጥምረትን ነው የምናየው። እንግዲህ አስገራሚ ነገር ነው ሰሞኑን እየወጡ ያሉት የኢትዮጵያና የሶማሊያን ግንኙነት በሚመለከት። የሶማሊያው ፕሬዝዳንት ከዚህ ቀደም ሰርግና ምላሽ በሚመስል መልኩ ወደ አስመራ አንዴ ካይሮ እየሄዱ እንደዚሁም ደግሞ እነኚህም ግብፅም እንደዚሁም የኤርትራውን ፕሬዝዳንት ካይሮ እየተመላለሱ ሲሞሻሸሩ እንደዚሁም ደግሞ ሲሞጋገሱ ኢትዮጵያ ላይ ጣታቸውን እየቀሰሩ ሲዝቱ ነበር። እንግዲህ የጊዜ ጉዳይ ማይፈታው ነገር የለም። አሁን ደግሞ ምን ተፈጠረ? ሐሰን ሼክና ኢሳያስ አፈወርቂ በግልጽ ተጣልተዋል። ሐሰን ሼክና ኢሳያስ አፈወርቂ መጣላታቸውን የሚያሳየው መረጃ ራሱ ከቪላ ሶማሊያ የወጣ ነው። የቪላ ሶማሊያ መረጃ ነው የሚያሳየው። ይሄንን እንዴት ነው ካላችሁ የሐሰን ሼክ ተቀናቃኝን የቀድሞውን የሶማሊያን ጠቅላይ ሚኒስተር ግብፅ ማለት ነው ኤርትራን አዛ ወይም ደግሞ ኢሳያስ አፈወርቂን በማዘዝ ከኢሳያስ አፈወርቂ ጋር በመነጋገር ሶማሊያ ላይ የቀድሞውን የሶማሊያን ጠቅላይ ሚኒስተር መንግስት አድርገው ለመሾምና ፕሬዝዳንት ሐሰን ሼክ ማህሙድን ከስልጣን ለማንሳት ማሴራቸውንና መሸረባቸውን ተከትሎ ሐሰን ሼክ በፍጥነት 4 ኪሎ ነው የመጡ። ማንን? ኢትዮጵያን አድኝኝ። የኢትዮጵያውን ጠቅላይ ሚኒስተር ዶክተር አብይን ጥያቄን ያቀረቡት ወዲያው ምንድን ነው የሚሻለው ብለው በጉዳዩ ላይ ለመምከር ማለት ነው። ተመልከቱ እንግዲህ የጊዜ ጉዳይ እንዲህ ነው የሚገለባብጠው። ትላንትና እነሱ ኢትዮጵያ የባህር በር እንዳታገኝ ሶማሊያ ከሶማሌላንድ ጋር ኢትዮጵያና ሶማሌላንድ የተፈራረሙትን ስምምነት መሰረት አድርጋ ኤርትራ ኢሳያስ አፈወርቂ የባህር በር ጥያቄውን ተንተርሶ ቀድሞውኑም ለምን የትግራይ ህዝብ አላለቀም በጦርነት ለምን በሰሜኑ የትግራይ ጦርነት የትግራይ ክልልና የፌዴራሉ መንግስት የፕሪቶሪያውን ስምምነት ተፈራረሙ ብሎ ያኮረፈ ጀግና ነው። እንግዲህ የኤርትራው ፕሬዝዳንት በጣም የሚያስገርም ማለት ነው። ስንት ተጋሩን የጨፈጨፈው ኢሳያስ ዛሬ ለትግራይ ተቆርቋሪ ሲመስል በጣም ነው የሚገርመው። እና ለምን ያ ስምምነት ተፈረመ ብሎ አኮረፈ? ከዛ በኋላ ደግሞ የባህር በሩ አጀንዳ ሲመጣ አሃ ይሄ ነገር አካሄዱ ሌላ ነው በሚል ከማን ጋር? ከሶማሌው ፕሬዝዳንት ከግብፁ አልሲሲ ድሮም አንድ ናቸው። ከዛ ደግሞ ከአልቡርሃን ጋር ምን ፈጠሩ? ህብረት ፈጠሩ። ኢትዮጵያ ላይ አጌኒስቶ ነው ኢትዮጵያን ለማጥቃት። አንዳቸውም ግን ኢትዮጵያን ከጉዞዋ ሊመልሷት አሊያም ደግሞ ከእድገት ግስጋሴዋ ሊያስቀሯት አልቻሉ። ጭራሽ እርስ በርስ መጎነታተል ጀመሩ። ሹክቻ ተጀመረ። ይሄው አሁን ሐሰን ሼክ ከዛ ስብስብ ውጭ ሆነዋል። ሐሰን ሼክ ከዛ ስብስብ ውጭ ከሆኑ በኋላ ወዴት ነው የመጡት? ወደ አዲስ አበባ ነው ፊታቸውን ያዞሩት። በጣም የኢሳያስና የሐሰን ሼክ ጸብ መካረር የጀመረው የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለት ፕሬዝዳንት ሐሰን ሼክ ማህሙድ በዋዜማው ዕለት የግድቡ ምረቃ ከመካሄዱ ወይም ስነ ስርዓቱ ከመከናወኑ ቀደም ብሎ በነበሩ ቀናት የአፍሪካ ካሪቢያን ሀገራት ስብሰባ ነበር። የአፍሪካ ካሪቢያን ሀገራት ስብሰባ ላይ እንደገና ደግሞ ከዛ በኋላ ደግሞ የአፍሪካ ክላይሜት ሰሚት ነበር። የአፍሪካ የአየር ንብረት
እዛም ላይ ይሳተፋለሁ በሚል ያንን አስታከው ነው የመጡት። ዋና ዓላማቸው ግን ኢትዮጵያን ድጋፍ ነው የጠየቁት፣ ወታደራዊ ድጋፍ። ለምን? ግብፅ ቀድሞውኑም 10,000 ጦሬን እዛ አዘምታለሁ፣ አሰፍራለሁ፣ የሐሰን ሼክ መንግስትን ከጥቃት ከአልሸባብ እንደዚህ ውድቀት ደግፈዋለሁ፣ አድነዋለሁ ስትል የነበረችው ግብፅ የላከችው 16 የልዑክ ቡድንን ያቀፈው እና ሌሎች አጃቢ የመስመር ወታደሮችን ይዞ የመጣው የግብፅ የቅኝ ቡድን ይሄ ጦሩ የቱ ጋር ነው የሚሰፍረው? እንዴት ነው የሚሰፍረው? ሬሽንስ እንዴት ነው የሚያገኘው? የሚለውን ጥናት ለመስራት ነው። በእርግጥ የመጣው የግብፅ የስለላ ቡድን ነው፣ የግብፅን መከላከያ ልብስ ለብሶ የመጣው። ከዛስ ኢትዮጵያ ውስጥ እንዴት ነው ሰርጎ ገቦችን ማስገባት የሚቻለው? በሶማሊያ በኩል የጌዲዮና ባይዶዋ አካባቢ ያሉ የኢትዮጵያ ሰራዊት እንደዚሁም ደግሞ በኢትዮ ሶማሊያና ኬንያ ድንበር አካባቢ የሚንቀሳቀሱ የኢትዮጵያ ሰራዊት፣ የኬንያ ሰራዊት እንቅስቃሴ ምንድን ነው? የጁባላንድ መንግስታው ምን ላይ ነው? እንደዚሁም የግብፅ ሰራዊት ሰሜን ሶማሊያ፣ በተለይ ሰሜን ሶማሊያ ስል ለኢትዮጵያ ደቡባዊ ድንበር ማለት ነው። ደቡባዊ የኢትዮጵያ ድንበር ወይም ደግሞ ኢትዮጵያና ሶማሊያ የሚዋሰኑበት ቀጠና አካባቢ የሚሰፍርበትን ሁኔታ ሲያይ ነበር፣ ሲያስስ። የሚገርመው ነገር ከቡድኑ ግማሹ በአልሸባብ ጥቃት ደረሰባቸው። የግብፅ ጦር ገና ሶማሊያ ውስጥ ሳይገባ ሽንፈት ደረሰበት። ከዚህ ቀደም በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ የተናገሩት ነገር ነበር። ሂዩሚሌት ነው ያደረጉት፣ ማለት ሞራሉን ዘጭ ነው ያደረጉት የግብፅን ጦር። ግብፅም ወዲያው ተናዳ መግለጫ ሰጥታለች። በዛ አስተያየት ላይ የግብፅ ጦር እዚህ ቢመጣ አያሰጋንም፣ ግን ሰላምን ፈልገው ከሆነ እዚህ ሳይሆን ሱዳን፣ ጋዛ፣ ሊቢያ ነበር መሄድ የነበረባቸው። ለምን እንደመጡ እናውቃለን። በምንም መልኩ የኢትዮጵያን ሰራዊት የሚተናኮሉ ከሆነ የሚወሰድባቸው አጸፋዊ ምላሽ ወይም እርምጃ እንደሚከብድ ግን ከዚሁ ይወቁት፣ ሊቋቋሙት እንደማይችሉት የሚል መግለጫን ሰጥተው አስበርግገዋቸዋል። በተመሳሳይ አሁን ምንድነው የግብፅ ጦር ቃል መግባት ነው እንጂ የግብፅ መንግስት በተለይ ፕሬዝዳንት አልሲሲም ሆነ ግብፅ በሰው ሀገር ውስጥ ሄዳ ዋጋ መክፈል አትፈልግ። ጥቅሟን በሌሎች ደም ነው ማስከበር የምትፈልገው። ተመልከቱ፣ ኢትዮጵያኖችን በማባላትና በመከፋፈል እኛ ስንባላ፣ እኛ እርስ በርስ ስንገዳደል ግብጾች የነሱ ጥቅም ይከበርላቸዋል። እንዴት? መንግስት ዋናውን የኢትዮጵያን ትልቁን ብሔራዊ አጀንዳ ሜጋ ፕሮጀክቱን ትቶ የውስጥ ማረጋጋትና ይሄ የየሰፈሩን ጸብ ለማድረቅ ቢዚ ይሆናል ብላ ስለምታሰብ ነው። በነገራችን ላይ ቃል በቃል ይህንን የግብፅ ሚዲያ ላይ የተናገሩ ባለስልጣናት ናቸው እንግዲህ የተናገሩትን እያልኳቸው ያሉት። ቃል በቃል ማለት ኢትዮጵያን በራሷ ኃይል ነው ቢዚ ማድረግ ያለብን፣ እኛ እዛ ውስጥ ምንም ገብተን መስዋዕትነት መክፈል አይጠበቅብንም፣ ጦራችንንም ወደ ኢትዮጵያ አይደለም ድንበሩ ጋር ማስጠጋት የለብንም የሚል ድምዳሜ ነው ያላቸው። ለምን? ገንዘብን በጅተው ሚሊዮን ዶላሮችን አፍስሰው የውስጥ ኃይሎችን የተለያየ ሐሳብ ያላቸውን ኃይሎች በተለያየ ጎራ ልክ የአንድ መንግስት ሰልፍ እንዳይመስል በማደራጀት የግብፅ መንግስት ማለት ነው የኢትዮጵያ መንግስት በማዳከም ለመጣል ነበር ሲሰራ የነበሩ። እንግዲህ ባለፉት ጊዜያት በኢትዮጵያ የነበረውን ደም መፋሰስ አስቡት። ከሰሜኑ ጦርነት ትግራይ ውስጥ ለሞተውም ዜጋ በአብዛኛው ኢትዮጵያ ክልል ውስጥም ለነበረው ግጭት ግብፅ ትልቁ ሚና ተጫውታለች። ቻሌንጅ የሚያደርግ ሰው ካለ ቻሌንጅ ማድረግ ይችላል፣ ችግር የለውም። ስለዚህ እቺ ግብፅ ጦርነቱን በሶማሊያና በኤርትራ በኩል ኢትዮጵያ ላይ ለመክፈት ቋምጣ በሌላ ህዝብ ኃይል እና ደም የህይወት መስዋዕትነት ጥቅሟን ለማስከበር ስትቋመጥ ስትዘጋጅ ሐሰን ሼክ ጉዳዩ ስለገባቸው ቀስ ብለው አዲስ አበባ መምጣታቸው ተገልጿል። አዲስ አበባ የመጡት የኢትዮጵያ መንግስትን ድጋፍ ጥየቃና የኢትዮጵያና የሶማሊያ መንግስት ጦር በሶማሊያ ሰላም ማስከበር ሂደት ውስጥ እንዲሳተፍ ነው። ሁለተኛው የፕሬዝዳንት ሐሰን ሼክ መሐሙድ ኮንሰርን ምንድን ነው? አልሸባብ 40 ኪሎ ሜትር ርቀት ላይ ነው የሚገኘው፣ አሁን እየተፋለመ ማለት ነው ከሶማሊያ ማዕከላዊ መንግስት ብሔራዊ ጦር ጋር። ይሄ ማለት ከፌዴራሉ ጦር ጋር ማለት ነው። ይሄ ማለት ምንድን ነው? በሚቀጥሉት ቀናት ያንን እዛ አካባቢ እየተፋለመ ያለውን የሶማሊያን የፌዴራል ጦር እሶ የሚመጣ ከሆነ ሐሰን ሼክ በጠዋት ስልጣናቸውን መልቀቅ ብቻ አይደለም ለህይወታቸውም አደጋ ውስጥ ናቸው ማለት ነው። አሊያም ደግሞ በጠዋት ሹልክ ብለው ሊወጡ ነው ማለት ነው። ይሄ ስላስጨነቃቸው የአልሸባብም ግስጋሴ ከአቅሜ በላይ ነው። ይህንን ደግሞ አደብ የሚያስገዛው አሜሪካም ገብታ አልቻለችም፣ የአውሮፓ ህብረት አልቻለም። ኔቶ ሁላ ጦሩን ልኮ ነበር ሶማሊያ። ፎር ዩር ኢንፎርሜሽን፣ የምሬን ነው የምነግራችሁ። አልቻሉም።
ምንድነው ያደረጉት? የግብፅ እዚህ ቀጠና ላይ ኢንተረስት ያላቸውንም ኃይሎች አንድ ላይ በማሰባሰብ ሊያስገቡ ሞከሩ። አልተቻለም። ጭራሽ አልሸባብ የፈረጠመ ሲመጣ ግብጾች ከአልሸባብና ከአልቃይዳን ከመሰሉ ዓለም አቀፍ አይኤስአይስን ከመሰሉ ቡድኖች ጋር አሁን ነው አይኤስአይስ በፊት አልቃይዳን የነበረው ከመፋለም ይልቅ እነሱን በመደገፍና በብርም በጦር መሳሪያም ፋይናንስ በማድረግም የጦር መሳሪያ ድጋፍ የሎጂስቲክስ ድጋፍን በማድረግም ኢትዮጵያን ቢዚ እንዲያደርጉላት ጭራሽ ሶማሊያ ውስጥ ማተራመስ ጀመረች። ከዛ የኢትዮጵያ ጦር በ2006 ሲገባ ሶማሊያ እንደ ፈረንጆቹ አቆጣጠር ነው ምላችሁ ሶማሊያ ከአልሸባብ ተላቃ የኢትዮጵያ መከላከያ ሰራዊት ደግሞ አልሸባብን አደብ አስገዝቶ ወይም ደግሞ ርጭ አድርጎ አገሪቷን ለአሁኑ በዲሞክራሲያዊ ምርጫ ለተመረጠውም ቀድሞም ደግሞ ለነበረውም ፕሬዝዳንት አሳልፎ ይሰጣል ብሎ ያሰበ አልነበረም። አሜሪካኖች እስኪገረሙ ድረስ የኢትዮጵያ ሀገር መከላከያ ሰራዊት ብዙ መስዋዕትነት ከፍሎ ሶማሊያን አድኗል ከመፍረስ። ነገር ግን ይህንን ኃይል ነው እንግዲህ ሐሰን ሼክ ከነ ግብፅና ከኢሳያስ አፈወርቂ ጋር ሽርክና በገጠሙበት ወቅት ያኔው ማለት ከወራት በፊት በነበረው የጫጉላና የሰርግ ምናምን ምላሽ ዝግጅታቸው ወይም እንደዚህ ሲሞሻሸሩ በነበሩበት ወቅት ይውጣ ብለው የነበሩት። ይውጣ ባላፋቸው ኢትዮጵያ በተከተለችው በጣም ሶፍት ግን ደግሞ በጣም ፍሩትፉል አውትካሙ ደግሞ በጣም ሶ አውሰም በሆነ በጣም በሚያስደስት ሁኔታ በተጠናቀቀው የዲፕሎማሲ ስራ የሶማሊያ መንግስት እጁን ሰጥቶ ኢትዮጵያን ለድጋፍ እንዲማጸን ከኢትዮጵያ ጋር በትብብር ለመስራት ኢትዮጵያ ቤተ መንግስት አዲስ አበባ መጥቶ እንዲለምን ሆኗል። ይህም በግልጽ ነው የምነግራችሁ። ደስም ይለኛል። ለምንድን ነው ደስ የሚለኝ? የአንድ ሀገር መሪ ተጨንቆ ተዋርዶ እንዲመጣ ፈልጌ ሳይሆን ምክንያቱም የኔም ኮንሰርን የኢትዮጵያ መንግስት አሁን ኢትዮጵያን የሚመራው ዶክተር አብይ አህመድ የሆነ ሀገር ሄዶ እንትን እንዲል አልፈልግም እንደ መሪ፣ ምክንያቱም ሀገርን ነው የሚወክለው። ነገር ግን የሰውን ዋጋና ክብር የማይሰጡ እነኛ አይነት መሪዎች፣ በተለይ ለህዝብ ክብር የሌላቸው መሪዎች የህዝብ ዋጋ ምን ያህል እንደሆነ ከኢትዮጵያ ህዝብ እንዲረዱ ስላደረጉ በጣም ነው ደስ ያለ። ለምን ሶማሊያ ይውጣ ባለችው የኢትዮጵያን መከላከያ ሰራዊት አሁን ካልገባ እያለችን ያለችው እየተማጸነችን ያለችው። ግብፅ ደግሞ በቁማሩ መሸነፏ መበላቷ ስለገባት ሐሰን ሼክን ቶሎ ብላ አልሸባብን በዚህ በኩል በማፋጠን እና የበለጠ እንዲደራጅ በማድረግ በመርዳት ቶሎ ብላ በሌላ በኩል ደግሞ ምንድነው እያደረገች ያለችው? ሐሰን ሼክን በአብዱራሺድ እና አብዱፋራ ለመቀየር ጥረት እያደረገች ነው የነበረችው። ኤርትራም ሄደው የሐሰን ሼክ ተቀናቃኝ ታይተዋል። ከኢሳያስ አፈወርቂ ጋር ፎቶ ተነስተው ምንድነው የሚያሳየው? ይሄ ሶማሊያ ውስጥ ለኤርትራ መንግስትና ለግብፅ መንግስት እንደዚሁም ከግብፅ በኋላ ለተሰለፉት ኢትዮጵያንም ቀጠናውንም ማተራመስ ለሚፈልጉ ኃይሎች የሚመች መንግስትን ለማቆም ወይም ለመመስረት ወይም ወደ ስልጣን ለማምጣት እያደረጉ ያለውን ጥረትን የሚያሳይ ነው። በአንጻሩ ከነሱ ጋር ሲተባበር የነበረው ሐሰን ሼክ የታላቁ የኢትዮጵያ ህዳሴ ግድብ የተመረቀ ቀን ከዋዜማው ጀምሮ አዲስ አበባ ስለነበሩ ለአፍሪካ ካሪቢያን ስምምን እንትን ጉባኤና እንደዚሁም ከዛ በኋላ ደግሞ ቀጥሎ በመጣው ለአፍሪካ አየር ንብረት ስብሰባ እዚሁ መቆየት ስለነበረባቸው ነው የመጡት በሚል አውቀው እንትን አስነግረው፣ ግን የታላቁ ህዳሴ ግድብ ላይ ፈታ ብለው ነው የተገኙት። ያ ኢሳያስ አፈወርቂን እጅጉን ያበሳጫቸው። በዛም ምክንያት ግጭቱ እውን ሆኗል ወይም ደግሞ በገሃድ ወጥቷል። አሁን የሶማሊያው ፕሬዝዳንት ኢትዮጵያ የወታደራዊ ድጋፍ እንድታደርግልኝ ሲል ጠይቋል። እዚሁ ጋር ከባህር በሩ ጋር ያይዤ ለማንሳት መረጃን ለማከል ያክል የግብፅ ስጋት ኢትዮጵያ አንዴ ግድብ ከገነባች እንደሚታወቀው ለነጻነትም ፈርቀዳጅ ነች። ለብዙ የአፍሪካ ሀገራት የነጻነት ታጋዮችን እነ ማንዴላም ቢባል ሮበርት ሙጋቤም ከእነሱ የሚያሰለጥኗቸውም የእነሱን ቡድኖች በተለይ ሮበርት ሙጋቤም ስንት ሰው ልከው እዚህ ኢትዮጵያ ሰልጥኖላቸዋል። ሌሎቹም የአፍሪካ አንድነት ድርጅት በኩራት ለዛውም ገና የአፍሪካ ሀገራት በአግባቡ እንኳን መንግስታዊ ስርዓታቸውን ዘርግተው ባልጨረሱበት ወቅት ልክ ከአውሮፓ ህብረት ጋር የሚገዳደር የአፍሪካ ድምፅ መሆን የሚችል የአፍሪካን ጥቅም በዓለም አቀፍ ደረጃ የሚያስጠብቅ
ህብረት መመስረት አለበት ብለው አጼ ኃይለ ሥላሴ በ1963 የአፍሪካ አንድነት ድርጅት አዲስ አበባ እንዲመሰረት ሲያደርጉ አርአያነትን እያሳዩ ነበር ለነጻነት። የመላው ጥቁር ህዝብ እንግዲህ ለዚህ ምን አይነት ክብር እንደሚሰጣቸው ይታወቃል። ለኢትዮጵያ እንደ ሀገር ለህዝቡ የሚሰጠውን ክብር ይታወቃል። ይህንን የለመደው አፍሪካ አሁንም ግድቡን ስትገነባ ኢትዮጵያ አረነኚህ የላይኛው የተፋሰስ ሀገራትም ጭራሽ ሌላ ነገር ሊገነቡ ነውና ይህንን የኢትዮጵያን ግድብ አሳሪው በሆነ ውል ይታሰር ወይም ግብፅ አሸናፊ የምትሆንበት ማለት ነው። ኢትዮጵያ ትፈርምና ሌሎቹም እንዳይገድቡ እናድርግ ወደሚል ስጋቷ ይሄ ነው። ግን እንደው እውነትን እናወራ ከተባለ ስንቱን ሀገርስ ተቆጣጥራ ትችላለች ግብፅ? በጣም እኮ የምትገርም ሀገር ነች። አሁን ዩጋንዳን፣ ታንዛኒያን፣ ኮንጎን፣ ሩዋንዳን፣ ብሩንዲን፣ ደቡብ ሱዳንን፣ ኬንያን፣ ኢትዮጵያን ተቆጣጥራ ትችላለች? እንጃ። ብቻ ጽናቱን ይስጣቸው። የማይታሰብ ስለሆነ ማለት ነው። ቢያንስ እኮ አሜሪካ ብትሆን አንድ ነገር ነው። ለራሷ ህዝብ የሥራ ዕድል በአግባቡ መፍጠር ያልቻለችው አገር እንዴት ነው ኢትዮጵያን መታ ልምራ የምትለው? ግብፅ በጣም እኮ ነው የሚገርመኝ። እንደውም ይሄ ንቀት ነው የሚመስለኝ ለኔ። ስለዚህ አሁን እስራኤል ግብፅ ላይ መነሳቷ ዋጋዋን እንድታገኝ የዘመናት በኢትዮጵያና በህዝቧ ላይ ስሰራ የነበረውን ሸርና ሸፍጥ በሱዳን ህዝብም ላይ ስሰራ የነበረውን በደልና አጠቃላይ ውርደት የምትከናነብበት ጊዜ የመጣ ነው የሚመስለኝ፣ በተለይ ከእስራኤል ጋር ጦርነት ውስጥ ከገባች። ምክንያቱም እስራኤልን ባይኖ ሚንስ አውሮፓ ህብረት አሳልፎ አይሰጥም፣ አሜሪካ ዝም አትልም። እስራኤል በየትኛውም በገባችበት ጦርነት አሜሪካ ኤንድ ዌስተርን ወርልድ ከኋላ አሉ፣ ምዕራቡ ሀገራት ከኋላ አሉ። በምንም ተአምር እስራኤልን አሳልፎ አይሰጡም። ስለዚህ መቼ አሸናፊ ሆና ነው ወይም ልትሆን አስባ ነው እንደዚህ አይነት ሰጣ ገባ ውስጥና መገዳደር ውስጥ የገባችው? በእርግጥ ከሰሞኑ የአሜሪካ መንግስትም ጦር ያለበት ወታደራዊ ልምምድ አድርጋለች። ይሄን ደግሞ ስንመለከት የአሜሪካ ጦር እንግዲህ ግብፅ ስትራቴጂክ ሎኬሽን ላይ ያለች ከመሆኗ ጋር ተያይዞ እዛ የጦር ሰፈር አለው። እዛ የጦር ሰፈር የሰፈረው ሰራዊት ከግብፅ ጦር ጋር በቅርቡ አሁን በአይነቱ ለየት ያለ ወታደራዊ ልምምድን ሲያደርጉ ነበር። መልእክት አለው ለእስራኤልም ለኢትዮጵያም። ነገር ግን ይሞክሩት፣ ውጤቱን አብረን ነው የምናየው። በኤርትራ በኩል ደግሞ የባህር በሩን ጉዳይ በሚመለከት ዓለም አቀፉ ማህበረሰብ የሚቀበላቸው በዓለም አቀፉ ፍርድ ቤት ኢትዮጵያን ባለቤት የሚያሰኛት ወይም የሚያስደርጋት የባለቤትነት መብት የሚያሰጣት ትልልቅ ህጋዊ ሰነዶች እየወጡ ነው። ይሄ ደግሞ በንግግር በሰላማዊ ሰጥቶ መቀበል በሚለው ድርድርና በጠረጴዛ ላይ ውይይት የኤርትራ መንግስት እንደማያሸንፍ ገብቶታል። ኢትዮጵያ የቀይ ባህር በርን መቀላቀሏ የግድ እንደሆነ ገብቶታል። ስለዚህ ምንድነው ማድረግ የሚፈልገው? ማበጣበጥ። ለምን? መሰረቱ በማበጣበጥ የመጣ ስለሆነ ማለት ነው። በተለይ ኢሳያስ ትግራይን እያበጣበጠ ነው። አሁን ኦሮሚያን እያበጣበጠ ነው። አማራ ክልልን እያበጣበጠ ነው። ኢሳያስ የሚባለው ፕሬዝደንት ኢትዮጵያን እንደ ወዳጅ ሀገር፣ እንደ እናት ሀገር ወይም ደግሞ እንደ አንድ ሉዓላዊ ጎረቤት ሀገር አይቶ ሰላማዊ የንግድ ግንኙነት፣ ሰላማዊ የህዝብ ለህዝብ ግንኙነት፣ ሰላማዊ የአየር ትራንስፖርት፣ የየብስ ትራንስፖርት፣ ሰላማዊ ልማት ከማወጅ ይልቅ ለምን ያድጋሉ ብሎ ቀንድቡ የሚቆም ሰውዬ ነው። ለዛም ነው ሁል ጊዜ ከጦርነት ውጭ የማይታየው እንጂ አሁን ኢትዮጵያ ከ135 ሚሊዮን በላይ ህዝብን የተሸከመች ሀገር ሆና ይህን የሚያክል ትልቅ ሰፊ ገበያን የያዘች ሀገር ሆና የአፍሪካ ህብረት መቀመጫ ሆና ሲጀመር እነኚህ 2 እና 3 የሚሆኑ ከ30 ምናምን ዓመት በፊት የእሷ የነበሩ ወደቦችንም ወስዶ ላለመደራደር እኔ በፍጹም ፈቃደኛ አልሆንም ማለት ምን ማለት ነው? እናንተ ተወያዩበት በየቤታችሁ። ነገር ግን ኢትዮጵያ ላይ የተሰራው ደባና ሸፍጥ ምን ያህል ከባድ እንደሆነ መንግስት የሚጠይቀው ጥያቄ ደግሞ ተገቢነት እንዳለው ማገናዘብ ተገቢነት ያለው ይመስለኛል። ለማንኛውም ይሄ ነው ስጋቱ። እንግዲህ የኢሳያስ አፈወርቂ በድርድር አሰብም ከምጽዋ ደቡባዊ ድንበር እስከ ጅቡቲ ዳር ድንበር ድረስ ወይም ጅቡቲ አዋሳኝ ድረስ ያለው ከ800 ኪሎ ሜትር በላይ የሚዘረጋው የባህር ዳርቻ የኢትዮጵያ አካል እንደሆነ ግልጽ ነው። እዛ አካባቢ የሰፈረው የቀይ ባህር አፋር ነው። አፋር ደግሞ አንድ ነው። ኢትዮጵያዊነቱ ላይ አይደራደርም። ስለዚህ ያንን በውስጥ የሪፈረንደም ጥያቄ ያለ አፋሮች ከዚህ ቀደም ነግረናቸዋል ለማንሳት ይፈልጋሉ። በሌላ በኩል ደግሞ
ሰነዱ ጉዳይ ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ በሽግግር ወቅት መሆኗ ወይም ደግሞ የሽግግር መንግስት ላይ ሆና ኤርትራ ነፃነቷን ያወጀች መሆኗ በራሱ ጥያቄ የሚያስነሳ ከመሆኑ ጋር ተያይዞ የኢሳያስ አፈወርቂ መንግስት ጦርነት እንጂ ሌላ አማራጭ የለኝም፣ በዚህ ከሆነ እሸነፋለሁ፣ ስለዚህ ከተሸነፍኩ ደግሞ ለምን የሁሉ የመግለጫ ጋጋታ የሁሉ ክስና የሁሉ እርግማን አስፈለገ በኢትዮጵያ መንግስት ላይ ለምን ድሮኑ ይሻልለውም ነበር የሚል እሳቤ ይዞ ነው እንግዲህ አሁን ለጦርነት ዝግጅት እያደረገ ያለው። እንግዲህ የኢትዮጵያ አምላክ ኢትዮጵያን ይርዳ። በቀጣይ ቀይ ባህሩንም የምናበስርበትን ጊዜ ቅርብ ያርግልን። እንዳጠቃላይ ኢትዮጵያ ከፊት የሚመጣው ዘመን ብሩህ እንዲሆን አዲሱም ዘመን የሰላም የእድገት እንደዚሁም ደግሞ አገር የምትለማበት እንዲሆን በመመኘት ውድ አድማጭ ተመልካቾች ለዛሬው ያዘጋጀንላችሁ ያደረስናችሁ የገበያ ፖድካስት ልዩ ዝግጅት መረጃችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ እጅጉን አድርጌ በማመስገን በቀጣይ ከመሰል ወሳኝ ከሆኑ ብሔራዊ ኢንተረስት ጋር ወይም ከብሔራዊ ጥቅም ጋር የተያዙ መረጃዎችን ይዘን እስክንመጣ ለዛሬው በዚሁ ተሰናበትን። ሰላም።